ወይዘሮ አልማዝና ግርማ ተፋጠጡ። ግርማ በንዴት ያልሆነ ቃላት ሲናገር፣ አልማዝም ልጇን እንደዛ እያለ እንደሆነ ስላወቀች ሳታስበው አይ ግርማ እንደዛም አታድርግ የሚል ቃላት ድንገት ይወጣል። ይህንን ስትተነፍስ ግርማም ይደነግጥና የማ ልጅ የምን ልጅ ብሎም ሲጠይቃት አልማዝም ሳታስበው በድንጋጤ ስለነበረ ይህ ቃል ከሷ የወጣውናም የማንም ብላ ነበር የመለሰችለት። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ እያስቀምጣችሁ እስከ ቪዲዮ ፍጻሜ አብራችሁኝ ትቆዩ ዘንድ በትህትና ጠይቃችኋለሁኝ። ዛሬም የመጣሁበት እንግዲህ ርብቃ በሚለው ድራማ ነው። አልማዝና ግርማ እንግዲህ ተፋጠው ይገኛሉ። ግርማም ቢረሳ ቢረሳ እነዛ ድሮ ያሳለፍናቸው የፍቅር ጊዜያቶች ይረሳሉ ወይ እያለም አልማዝን እየጠየቃት ነበረ። በመጀመሪያም እንግዲህ ግርማ በጣም ስለተበሳጨ መቲን ይመስለኛል አንቺ ልጅ ግን ባገኝሽና ምን ያክል ውስጥ የተቃጠለውን ያክል የፈለኩትን እልሄም በተወጣሁብሽ እያለ እንግዲህ ዛቻ አይነት ንግግር ሲናገር፣ አልማዝም ደግሞ ግርማ እየተናገረ ያለው ንግግር በልጇ ላይ ስለነበረ በድንጋጤ ያልሆነ ቃላት ከአፏ ይወጣል። ግርማም ከአልማዝ አንደበት የሰማውን ነገር ማመን ስላቃተው ምንድን ነው ያልሽው? የምን ልጅ የማ ልጅ ብሎም ነበር የጠየቃት። አልማዝም ደግሞ በድንጋጤ የወጣ ቃል ስለሆነ አይ የማንም ልጅ አይደለም በሚል መልስ ነበር የመለሰችለት። ግርማም ልጅህ ካለችው በኋላ ሌላ ቃላት ስላልተነፈሰችለት ልጅ የት እንዳለች ታውቂያለሽ ወይ አልማዝ ብሎም ሲጠይቃት፣ አልማዝም ደግሞ የምን ልጅ የማ ልጅ እያለች ነበረ ስትናገር የነበረው። ቆይመት አንቺ ሴትዮ ምን እያስብሽ ነው ያለሽው? አሁን ልጃችን እኮ ናት ብለሽኛል እኮ እያለም በሚጠይቃት አጋጣሚ እንግዲህ ወይዘሮ አልማዝ እረስታለች፣ ምንም አታስታውስም አትሰማም ተብላ ስለሆነ አሁን ላይ እየታሰበ ያለው የረሳች ለማስመሰል በድጋሚ ወደዛው ወደ ድሮ ማንነቷ ትመለስና አልማዝ ብሎ ግርማ ሲጠራት ማናት አልማዝ የሚል ንግግርም ትናገረዋለች። ግርማም ደግሞ ፈገግ በማለት እረሳሁ ብለሽ ለማለት ነው አይደል? አልማዝም ምኑን እያለች እንግዲህ አሁንም ወደ ቀድሞ ማንነቷ ለመመለስ እየሞከረች ነው። ማለትም ረስታለች ወደሚባለው ማለት ነው። ይህንን እያለች ስትለው ግርማም ደግሞ እያታለለችው እንደሆነ በደንብ ስለተረዳ ባክሽን አታታልኝ ይላታልና አልማዝም ከእሷ አጠገብ ተነስታ ልትሄድ ስትል አዙ ትደርሳለች። አዞም መውጣት ፈልጋ ነው እንደ ወደ ውጭ ብላ ቀስ ብላ ለማንሳት ተሞክራለች ማለት ነው እንግዲህ ከዛ በኋላም እንግዲህ አዙም አልማዝን ይዛ ወደ ቦታዋ መውሰድ ወዳለበት ቦታ ወስዳታለች ማለት ነው። የአልማዝ ንግግር ግን ለግርማ ምንም ነገር እያሳመነው አይደለም። እረስታለች የተባለው አታወራም የተባለው ነገር ውሸት ነው ወይ? አሁን ልጃችን እኮ ናት ብላ ከተናገረች በኋላ መልሳ ደግሞ ማናት አልማዝ የማንም ልጅ አይደለም እያለች የምትቀባጣጥረው ቆይች ሴትዮ እየተጫወተችብኝና እየቀለደችብኝ ነው ወይ እያለም እያሰበ ነበርና አዙም እንግዲህ መነሳት ፈልጋ ይሆናል ብላ በምታወራው ጊዜ እና ታዲያ እኔ አነሳት አልነበር ወይ ነበር ያላትና አዙም ምናልባት ረስታው ወደ ሌላ ቦታ እንዳትሄድ ብዬ ነው ስትለውም አውቆ የተኛ ሰው ቢጠሩት አይሰማም አይደል እንደ ነገሩ ይልና ተረት ነገር ጣል ሲያደርግባት አዙም ምን አልክ ብላ ነበረ እንግዲህ ግርማን የጠየቀችው። በቃ ውሰጃት ይልና እሱም ደግሞ አዙ አልማዝን እንድትወስድ ያደርጋታል። እሷም ደግሞ ትዕዛዙን በማክበር አልማዝን ይዛ ትወጣለች። እሷ ከሄደች በኋላም ርብቃ ወደ ሳሎን ትመጣለች። አጎቷን ለብቻው ስታገኘው ያው የተፈጠረ ነገር ስላለ ፊቱ ልክ አልነበረም እና ማሚ ወዴት ሄደች ብላ ስትጠይቀው ወደ ውስጥ እንደገባች ከነገራት በኋላ
ግን መጠየቅ የሚፈልገው ነገር ስላለ ርብቃን ይጠይቃታል አጎቷ። ፊትህ እኮ ልክ አይደለም፣ ምን ሆነህ ነው ብላ እሷ አስቀድማ ስትጠይቀው አጎቷም ደግሞ ርብቃ ግን የዚች የሴትዮ ህመም ትክክል ነው ወይ ሲልም ይጠይቃታል። የማን ብላም ስትጠይቀው እሱም ደግሞ የአልማዝ ህመም ረስታለች የተባለው ነገር የእውነት ነው ወይ ብሎም ነበረ የጠየቃት። ምክንያቱም ሁሉም ቤተሰቡ የሚያውቀው አልማዝ እንደማታወራ እንደማታስታውስ ሁሉንም ነገር እንደረሳች ነው ከወደቀች በኋላ። ዛሬ ላይ ግን አንዳንድ ጊዜ ሲፈልጋት ታወራለች፣ አንዳንድ ጊዜ ደግሞ አታወራም። እንዲሁም ትክክለኛ ወሬ ካወራች በኋላ በመሀል ደግሞ እረሳሁ ለማለት ማናት አልማዝ ወይንም ደግሞ የሚጠራላትን ስም እከሌ ማናት፣ እሷ ማናት፣ ምንድን ነው፣ ከየት ነው እያለች ወሬዎችን እየዘበራረቀች ስለሆነ ይች ሴትዮማ ትክክለኛ ታማ አይደለም በእኛ ላይ የተጫወተችና እያሾፈችብን ነው ብሎ ስላሰበ ነው እንግዲህ ግርማ እንደዚህ ርብቃ ሊጠይቃት የቻለው። ምክንያቱም ቀደም ሲል እንግዲህ በልጅቷ ላይ ዛቻ ንግግር ሲናገር ይችን ልጅ ታዋት ልጃችን ናት የሚል ንግግር ስለተናገረችው ነው ለግርማ ይህ ነገር በጣም አስደናቂ ነገር ሆኖበታል። ልጄ የት እንዳለች ታውቂያለሽ ወይ ሲልም ጠይቋታል። ርብቃም እንግዲህ የአጎቷን ንግግር ስትሰማ አጎቴ ሚስትህን እያሰብክ እያስታወስክ ነበር ወይ ብላም ስትለው እሱም አረ መቼ ማለት አይ በጭራሽ አላስታወስኩም ነበር ያላት። ምክንያቱም መጀመሪያ አልማዝ ብሎ ከዛ ማለት የማሚቴ ብሎ ሲላት እንግዲህ መጀመሪያ ላይ አልማዝ ብሎ እየጠራው ሚስቱን እያስታወሰ ነበር ወይ ብላ ነው እንግዲህ ርብቃ ሚችን ንግግር በመሀል የተናገረችውና እሱም ደግሞ ሚስቱን እያስታወሰ እንዳልሆነ ነው እየነገራት። ርብቃም አጎቷን እንግዲህ አይ አልማዝ ስላልክ እኮ አፍህ ላይ ዋለችብህ ብዬ ነው፣ ምናልባት እሷን አስበሃትና አስታውሰሃት ከሆነ ብዬ አስቤ ነው ስትለውም እንግዲህ አጎቷ እንዳላሰባትና ምንም እንዳላስታወሰ ከዚህ ከስንት አመት በኋላ እንዴት አድርጎ እሷን ሊያስብ እንደሚችል ነው እንግዲህ የመለሰላትና እንደ አጠቃላይ በጭራሽ ሚስቱን እንዳላስታወሳት ነበር እያወራላት ያለው። እናም አጎቷም እንግዲህ ርብቃን ይልቅንስ አሁን መጀመሪያ ላይ የጠየቁሽን ጥያቄ መልሽልኝ ብሎ በሚላትም ጊዜ ርብቃ በዚህ ቅጽበት ውስጥ እንግዲህ ረስታው ነበር ይመስለኛል። ምን ብለህ ነበር አጎቴ የጠየከኝ ብላ ስትለው አልማዝ በትክክል የመርሳ ችግር አጋጥሟታል ወይ ሲልም ነበረ የጠየቃት። ርብቃም ማሚቴ እንደረሳች ትክክል እንደሆነ ህመሟ ስትነግረው አጎቷ ግን ምንም እንዳላሳመነው እናም እንዳረሳች ማውራት እንደምትችል ማስታወስ እንደምትችል ለመናገር ስለፈለገ ነው እና አላሳመነኝም ብሎ ሲላት ርብቃም አጎቷ ምን አይቶ ነው ምን ሰምቶ ነው ብላ ያየህባት ነገር ወይም የሰማሁ ነገር አለ ወይ አጎቴ ለምን እንደዚህ ልትለኝ ቻልክ ብላ ነበር እንግዲህ አጎቷን እንደ አዲስ ጥያቄ ያቀረበችለት ማለት ነው። ስለ ማሚቴ እንግዲህ አልማዝ ማለት ናት። ከዛ አጎትየውም እንግዲህ አልማዝ ማለት አንድ ጊዜ ዝም የምትል አንድ ጊዜ የምታወራ ሲፈልጋት የምታወራና ሳይፈልጋት ዝም የምትል እንደሆነች ነበረ ለርብቃ የነገራት። ርብቃም ደግሞ ይህ የተለመደ ባህሪ ስለሆነ አዎ እሱማ የተለመደ ነገር ነው ብላ ነበረ ያወራችለት። አጎቷም ደግሞ ማሚቴ ስታወራ ምንም በጭራሽ የመርሳት ችግር ያጋጠማት እንደማትመስልና የረሳች እንደማትመስል በቃ እንዳጠቃላይ ሁሉንም ነገር የምታስታውስ ሰው እንደሆነች ነበረ እየነገራት ያለው ለርብቃ ማለት ነው። ርብቃም ለተወሰነ ጊዜ ማስታወስ እንደምትችል ከዛ በኋላ ግን እነዚያን ያለፉ ነገሮቿን ድጋሚ እንደማታስታውሳቸው ነበር እያወራችለት ያለችው። ርብቃ እንግዲህ አልማዝና አጎቷ መጀመሪያ ላይ ምን እንደተነጋገሩ ምንም የምታውቀው ታሪክ አልነበረም። ለዛም ነው አጎቷ ጋር እንደዚህ አይነት ክርክር እየተከራከረችው ያለችው። እንደሚባለውም እንግዲህ አልማዝ ትክክለኛ የመርሳት ችግር ያጋጠማት ሴት አትመስልም። ግርማ በሚናገርበት አጋጣሚ የተናገረችው ነገር ትክክል ነው። እንግዲህ ልጅቷን አደጋ ወይም መጥፎ ነገር እንዳሰበባት ስታውቅ ያችን ቃል ስለተነፈሰች ነው ለግርማ ይህ ነገር ጥያቄ ያሳደረበት። ግርማም እንግዲህ ለርብቃ ምንም ነገር ሊያምንባት እንዳልቻለ የመርሳት ችግር እንዳላጋጠማት ጥርጣሬ ውስጥ እንደሆነ ነው የነገራት። ርብቃም ደግሞ አጎቷል እሺ አጎቴ አንተ አላመንካትም ወይ ማለትም የመርሳት ችግር አላጋጠማትም ብለህ ነው ወይ የምታስበው እያለችም እየጠየቀችው ነበረ። አጎቷ ደግሞ አሁንም ቢሆን ምንም እንዳላሳመነው ነው
አልማዝ መታመም ትክክል ረስታለች ወይ የሚለው ነገር ምንም አላሳመነውም ለእሱ ማለት ነው። ሌሎቹ ግን ሁሉም ሰዎች አልማዝ ረስታለች ምንም አታስታውስም ብለው እንደ አጠቃላይ ሁሉም ሰዎች አምነዋታል ማለት ነው ከግርማ በስተቀር። ግርማ ግን ከተናገረችው ንግግር አንጻር እንግዲህ በጭራሽ አልማዝ የመርሳት ችግር እንዳላጋጠማት ነው እያወራ ያለው። እናም እንግዲህ በዛሬው ቪዲዮ ላይ በጣም ደስ የሚለው ነገር ቤቱ በርብቃ ስም እንደሆነ ሰምተናል። እጅጉን በጣም የሚያስደስት ዜና ነው። እዩም እስር ቤት ሆኖ ይህንን ዜና ከሰማ በኋላ በጣም እየተበሳጨና እየተንጨረጨረ እንደሆነ አይተነዋል። በቀጣይ ክፍል ላይ ደግሞ ምን ይሆናል የሚለውን አብረን የምናይ ይሆናል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰብ።